ጤና ይስጥልን። ዋርካው ምሬ ወዳጆ የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል ሚኒልክዝ ዋና ሰብሳቢ ሰላም ጤና ይስጥልን። እንግዲህ እንደሚታወቀው ባለፈው በርካታ የትግል ጉዞዎችን ስናደርግ ቆይተናል። አሁን ያለንበት 2018 9 ቀን ማለት ነው፣ ቀን 9 ማለት ነው። ስለዚህ ባለፈው ከአርበኛ አደማሊ አባናደው ዘመቻ በርካታ አውደ ውጊያዎች እንዳደረግነ እንደሚታወቀው እንግዲህ ያው የዓለምን ሕዝብ ያነጋገረ የአማራን ትግል አንድ ከፍ ያደረገ ከጠላት ጋርም አቅማችንን የተለካካንበት ያለፈ የትግል ጉዞ አለ። ያ ጉዞ እንግዲህ እንደሚታወቀው እንዴት መራሃው እንዴት ታገላችሁት ያሉት በርካታ ጥያቄዎችም አሉና እንግዲህ ይሄ እንደሚታወቀው በርካታ ይሄን ትግል ለ3 አመት ከዛም ቀደም ብሎ ለአንድ 4 አመት ያክል ይሄን ትግል የተጓዙ ጓዶች ብዙ የትግል ዕውቀት ያላቸው ነው። ይሄ በተጠና መንገድ የተመራው ከዛ ላይም ደግሞ ጠንካራ መሪዎች አሉ፣ አርበኞች ያሉ ጀግኖች ጓዶቻችን ናቸው በሚገባ የመሩት ማለት ነው። ይሄን የመሩት ኮሮች እንግዲህ ይታወቃሉ። በሚገባ በተሰጣቸው ግዳጅ ያመራሩ ቁርጠኝነት፣ የሰራዊታችን ቁርጠኝነት ያለውን አቅም በአግባብ በሚገባ በመጠቀም ያያችሁት አመርቂ ድል ማምጣቱ ይታወቃል። ይሄን ተከትሎ መንግስት ይሄ ያበሳጨው ከዛ በኋላ በማንኛውም ባየርም በግርም በአፋር በጎረቤት ክልሎችም እስካሁን ድረስ አጓጉዞ ያስገባው ኃይል እንደሚታወቀው ለጥፋት አዘጋጅቶት የኖረውን ኃይል በሬ እየቀለብን አስቀምጠነዋን ሲለው የነበረውን ሽመልስ አብዲሳ ይሄው አሁን ወደ አማራ ክልል አጠቃላይ ገብቶልህ የጥፋት ጉዞውን ጀምሯል ማለት ነው። ድረስ እየተጠቀመብን ይሄንም አሁንም ተቋቁመን እንደሚታወቀው ሰሞኑን አዲስ የተቋቋመውን እዝ 35ኛ ክፍለ ጦር ናት የምትባል ሰሞኑን ወርጌሳ ላይ ልጅ ኢያሱ ምን እንዳደረገ ታውቃላችሁ ማለት ነው። ስለዚህ አሁን ለአማራ ሕዝብ ማስተላለፍ የምፈልገው ለሰራዊታችን ማስተላለፍ የምንፈልገው ያ የጥፋት ኃይል ኦሮሚያ መሬት ሲያርድ የነበረውን አሁንም መጥቶ ጎጃም ላይ የመጀመሪያውን ግፍ ሰርቷል። ከዛ በፊትም ይሁን መካከል ላይ አላወኩም ጎንደር ላይ ተመሳሳይ ሰርቷል። ሌላ አሁንም ሀውጃኖ ክፍለ ጦር ላይ አንዲት እህታችን ታጋይ የተደረገውን የጡት መቁረጥ ያልተገባ ኢሰባዊ የሆነ በዓለም ላይ አይተነው ማናቀውን ግፍ እንደፈጸመ ይታወቃል ማለት ነው። ስለዚህ ይሱ የተሰጠውን ተልእኮ እየፈጸመ ነው። ለዛም ነው እኛ ቀድመን የምናቀው ስለሆነ ይሄ ነገር አልደነቀንም። እኛ ስጋችንን ቢጠብሰው ከሞትን በኋላ ማንም ለሱ እጅ የሚሰጥም ኃይልም የለንም። ቆስሎም በአጋጣሚ ወድቆም ቢያዝም ምንም ጠበሰውም ቆረጠውም ጤነኛውንም በቁም እየጠበሰ እየቆረጠ ነው ያለው አይደለም ታግሎት። ይሄ እንደፈለገ ማድረግ ይችላል። አትረደን አትቆረጠን ማለት አይቻልም። ለአማራ ሕዝብ ግን ይሄን እንድታቀው ከቤትህ መጥቶ ሌላ ቦታ ላይ አሻግረህ ኦሮሚያ ላይ ስታየው የነበረውን ኦሮሚያ ላይ ሲደርስ የነበረው የአማራ ግፍ አሁን ላይ ከደጃፍ መጥቶ ግፉ እየደረሰ ነው። በዚህ ጊዜ ማልቀስ፣ ማንጎራጎር፣ ማቅራራት ምንም አልፈልግም። ከዚህ በኋላ ምን ልትሆን እንደምትችል ያው ለራስ ግምቱን ሰጥቻለሁ፣ ውሰድ። ሌላ ሰራዊታችን በያለህበት ይሄን ማስተላለፈልህ ይሄን የሚቆርጠው አስነዋሪ ተግባር የሚያደርገው አንተም ነገ ይሄኑ ስራ እንድትተገብረው ነው። ለምን ሰራዊቱ እያለቀ ያለው ማንም ሽመልስ አብዲሳ ኦሮሞ ቢሆን እኛ የኦሮሞ ህዝብ ጋር አይደለም የተጣላነው። የብሔር ችግር የለብንም። በትግል ኦሮሞም እያለቀ ነው። ማንኛውም ኢትዮጵያዊ እያለቀ ነው። ይሄን ጸረ ኢትዮጵያዊ የሆነ ስርዓት ለመጣል ነው ሐሳባችን። ስለዚህ የኦሮሞ ህዝብ ካንተ ጋር ጠብ እንደሌለነ ማወቅ አለብህ። በፖለቲከኞችና በሴረኞች ግን የሚሰራው ስራ የኦሮሞን ህዝብ አይወክልም።
ወይም የደቡብን ህዝብ ወይም ማንኛውም ኢትዮጵያዊ የሚወክል አይደለም። ይሄ የሚሰራው ተግባር የብልጽግናና የብልጽግና የተሸናፊው ስርዓት እንደሆነ እኛም በቅጥ እንገነዘባለን። ሰራዊታችንን በቅጥ ይገነዘባል። ይሄን ይሱ የሰራውን ስራ አንተ እንደማትተገብር ማምናለሁ። ከዛ ወዲህ የሚዘህ አሳይተሃል። ወደፊትም ልተገብር የምትችለው ይሄኑ የዓለም አቀፍ ህግ የጠበቀውን ስርዓት እንድትከተል በዚህ አጋጣሚ መልእክታችንን ማስተላለፍ እንፈልጋለን። ከዚህ ውጭ እንግዲህ እንደሚታወቀው ድሮኑ በቃ ሲቪልን አላለም፣ ሰራዊትን አላለም። ጃምላ አሁን በፊት ገልጨዋለሁ። የአማራ ህዝብ የሚጨፈጨፈው ድሮኑም ሲተኮስ መድፉም ሲወረወር ማንኛውም ሲጣል አንድም ከኛ ላይ ከተሳካለት ሊያርፍ ይችላል። ካልተሳካለት ከአማራ ገበሬ ከአማራ ህፃናት ላይ ወይም የአማራ ንብረት ላይ ነው የሚያርፈው። እንዲያም ካለ ሰብሎ ላይ ነው የሚያቃጥለው፣ እንዲያም ካለ እምነቱ ላይ ነው የሚያቃጥለው። ይህን እንደፈለገ እያደረገ ስራውን እየሰራ ነው። ወደፊት ምን እናደርጋለን? የትግሉን ስልት ለመቀየር ራሳችን ከወዲሁ እየተዘጋጀን ነው ማለት ነው። በዚህ ልክ የአማራ ህዝብ እንድታቀው ፈልጋለሁ። ከዚህ ውጭ ግን የሚመጣ ሰራዊት የምትቆጥር ከሆነ የአማራ ህዝብ በጣም ሞኝ ነህ። ንጉስ በሰራዊቱ ብዛት እንደማይድን ቀደም ብለን ተናግረናል። አሁንም በሰራዊት ብዛት በሰራዊት ማንጋጋት በድሮን ጋጋታ በጀት ጋጋታ ማንም የአማራ ህዝብ የሚንበረከክ እንደሌለ ማወቅ መቻል አለበት። የአማራ ህዝብ አሁንም እየተበተነልን ነው። ወደ የቀበሌው የፈለገውን እያደረገ እየተሰማራ ነው። እንዴት አድርገን ነገ የስበት ማዕከሉ መትተን እንደምንበትነው ታውቃለህ። ያኔ መሳሪያውንም ለመቀበል ከጎናችን ለመሰለፍ አሁንም ቢሆን ያለምንም ጭንቀት ሳይኖርብህ እኛ የምንሞተው በዚህ በቁጥር 1 2 3 4 5 10 ሊሆን ይችላል። ዝም ብለህ ከኖርክ ግን በመቶም በ200ም በ500ም በ600ም በሺም እየሞት ካይተኸዋል። ስለዚህ ልትጨነቅ አይገባህም። አኩሪ ታሪክ የሚሰሩ ልጆች እንዳሉህ በአንድ ምት እንዴት አድርገን እንዳብረከረክ ነው አይተሃል። በአራቱም ማዕዘን ስንመታው ምን ሊሆን እንደሚችል ይሄ የገባ ኃይል ላይወጣ እንደሚችል እውነት ብዬ ነግርሃለሁ። ወደፊት አንተም ለማየት ያበቃሃል። እኛም በዚህ ልክ በልበ ሙሉነት ቃል እንደምገባለህ ሳልጠራጠር ነው ማለት ነው። ስለዚህ ሰራዊት ቁጭ ብለህ የምትቆጥር እንድትቆጥርም የሰራዊት ብዛት እንድትነግረኝም አልፈልግም። ተልባ ቢንጫጫ ባንድ ሙቀጫ ነው። እውነትን ያልያዘ ሰራዊት ስለሆነ እውነትን ያልያዘ መሪ ስለሆነ እየተመራ ያለው በዚህ ልክ ልታውቅልን ይገባል። እኛ የምንታገለው ያለነው ኢትዮጵያዊ አገር ወዳድ ኢትዮጵያዊና የአማራ ተወላጆች አማራን አልመታም ያለ መከላከያ በአፋር ክልል በረሃ እየተጠበሰ በኡጋዴን በጅጅጋ በረሃ እየተጣበሰ በኦሮሚያ መሬት ተቀብሮ በየማንኛውም እስር ቤት እንዲያሲል ተገሎ በብዙ መንገድ ነው አማራ እየተጨረሰ ያለው። ልንገርህ፣ ካሁን በፊት ታስታውሱ ከሆነ 120 ሞርተር የማረክናቸው ጊዜ የመጀመሪያው ትግል ሲጀመር ትግል አበላሽታችኋን ተብለው የተገደሉ የአማራ ተወላጆች በርካታ ናቸው። ትግል አበላሽታችኋን የተባሉ የኦሮሞ ተወላጆችም በዚህ ተመሳሳይ ተረሽነዋል። አማራ የሚረሸንበትን መንገድ ልንገርህ። አይኑ ሃው ያላማረው አንተ በቃ የጥንፈኛው ተባባሪ ነህ ፋኖ ነህ ተብሎ ይረሸናል። ትግል አበላሽታህን ተብሎ ይረሸናል። እኛ ጋር በትግል ወደፊት አጋፍተው ይረሽኑታል። እስር ቤት ወስደው ያንኮላሹታል። ለጥንፈኛው ታግዛለህ ተብሎ ያንኮላሹታል። በብዙ መንገድ ነው የሚገደለው። ሌላ አማራውን የፋኖ ተላላኪ ነህ ተብሎ ይገደላል። እኛ ለምሳሌ ሰሞኑን በታገልንበት በተቆጣጠርናቸው ቦታ ልጆቻቸው ወንድሞቻቸው ባሎቻቸው ተገለው የተቀበሩበትን ቦታ እንኳን እያወቁ አውጥተው ለመቅበር ጨንቋቸው ፈርተው በየካምባቸው አጥር ጎን በየውሃ ትቦ ቀብረውት የነበረውን ያንን እያወጡ ሲቀብሩ የተመለከትንበት ነበር። ለምሳሌ ያህል ላስታውሳችሁ ከተፈለገ እስታይሽ አካባቢ ተቀብሮ የነበረ ልጅ አውጥተው ሲቀብሩ የነበረ ማለት ነው። በዚህ ጉዳይ ላይ ይመሰክራን። ደሴ ላይ ሲሰራ የነበረ ግፍ፣ ኮምበልሻ ላይ፣ መርሳ ላይ፣ ቆቦ ላይ፣ ሐራ ላይ እና 12ኛ ያገኛችሁት ግፍ ታውቁት